የምንዳቤ በለኒ ሀለውኩ ከዝየ በክፉ ጊዜ አለሁ በለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የካቲት 23 አድዋና ቅዱስ ጊዮርጊስ አድዋና አጼ ምኒልክ አድዋና እቴጌ ጣይቱ በቤተ ክርስቲያናችን አስተምሮ ትልቅ ስፍራ ያለው ታላቅ በዓል ነው። ይህንም በተመለከተ ከቅዱስ ጊዮርጊስ አንድ ኃይለ ቃል እንውሰድና እንነጋገራለን። ጊዮርጊስ ልዳዊ ቃውመ ነፍስየ፣ ልዳዊ ሮማዊ፣ ይልቁንም በፋርስ ተጋድሎህን ያጠናቀቅ ታላቁ የልዳው ኮከብ፣ የልዳው ንጉሥ፣ የልዳው ሰማዕት ቅዱስ ጊዮርጊስ ይልና እንበላ ይፈጽም ከናፈሬ እስመ ዚአከ ስምየ፣ እነሆ አንደበቴ ያንተን ምስጋና አመስግኖ ሳይጨርስ ምስጋናህም የሚያልቅ አይደለምና በጊዜ ምንዳቤ በለኒ ሀለውክ ከዚህ በክፉ ጊዜ በመከራ ጊዜ አለሁ በለኝ ይላል። ምንድን ነው? አመተ ወክፈ ርእስከ ዘሰፌልያ ስቃዬ፣ አንተ ለራስህ በሃይማኖትህ፣ አንተ ለራስህ በጽናትህ፣ አንተ ለራስህ በተጋድሎህ ስቃይን መከራን ተጋድሎን አልፈሃል። ይልቁንም ለእኔ አለ ጊዮርጊስ ልዳዊ ቃውመ ነፍስየ፣ ነፍሴን የሚቃወማትን ነፍሴን የሚፈልጋትን እንበለ ይፈጽም ከናፈሬ እስመ ዚአከ ስምየ፣ አንደበቴ አንተን ጠርቶ ሳይጨርስ ይልቁንም በመከራ ጊዜ በክፉ ጊዜ እነሆ ምን በለኝ አለሁ በለኝ የሚለውን ይተረጉማል ማለት ነው። በዚህ እንግዲህ ጊዮርጊስ ማለት ሮማዊ ነው። ይልቁንም ደግሞ በተጋድሎ ጸንቶ የኖረ ሰማዕት ነው። በ15 ዓመቱ ተጋድሎውን ለማድረግ ልምምድ ወጣ። 5 ዓመት ፈረስ በመጋለብ ጦር በመወርወር እንደገና በሃይማኖቱ ዙሪያ ላይ ምን መቀበል እንዳለበት ምን መራመድ እንዳለበት የተጓዘ ወጣት ነው። በ20 ዓመቱ ለተጋድሎ ወጣ። በ20 ዓመቱ ለተጋድሎ ወጥቶ ተጋድሎውን የመጀመሪያው ህዳር 7 ቀን በምሰሶ ላይ እጅና እግሩ የፍጥኝ ታስሮ የታሰረበትን ምሰሶ አለምልሞ ይልቁንም የመበለቷን ልጅ አድኖ ይልቁንም የመበለቷን ችግር አስወግዶ የሚበላ የሚጠጣና ቤቷን በበረከት ሞልቶ ልጇን እንዲድን ወደ እግዚአብሔር ጸልዮ አድኖ የመበለቷን ምሰሶ አለምልሞ ወደ ዱዲያኖስ ሄዶ አንተ አሰርከኝ እግዚአብሔር ፈታኝ ብሎ አገልግሎቱን የቀጠለ ጥር 18 ቀን በይድራስ ተራራ የተዘራ እንደገና ሚያዝያ 23 ቀን ተጋድሎውን አጠናቆ 7 ዓመት ለ7 ዓመት ተጋድሎ 7 አክሊላት የተሰጡት ሰማዕት ነው ቅዱስ ጊዮርጊስ ማለት ነው። ቅዱስ ጊዮርጊስ ሲሆን እንግዲህ ጣሊያን የተባለ ወይም ደግሞ እነ የወዲት ጉዲት ወይም ደግሞ እነ ግራኝ መሐመድ በኢትዮጵያ ላይ ያስቀመጡትን ጠባሳ ታሪክ እናውቀዋለን። አሁን ስለ አድዋ ስንነጋገር ትዝ የሚሉን 4 ነገሮች ናቸው። አንደኛው ብፁዕ አቡነ ማቴዎስ ሊቀ ጳጳስና እጨጌ ወልደ ጊዮርጊስ። አዎ እነዚህ አባቶች መንፈሳዊ መሪ ነበሩ ይለናል የቤተክርስቲያናችን ታሪክ። ወይም ደግሞ ተጋድሏቸው በዘመቻው ሙሉ አገልግሎት መንፈሳዊ አገልግሎት እንዲገለገል ያደረጉ ይልቁንም ደግሞ ታቦታት ወጥተው ታቦተ ቅዱስ ጊዮርጊስ፣ ታቦተ ቅዱስ ሚካኤል፣ ታቦተ ማርያምን ይዘው ሄደው ማህሌቱም ስብሐተ ነግሁም ቅዳሴውም በየአድባራቱ በየገዳማቱ እየተቀደሰ ወታደሩን አይዞህ ይልቁንም ተከታዩን አይዞህ እያሉ ካህናቱ በማህሌቱ በአገልግሎቱ በቅዳሴው እንዲቀጥሉ ያደረጉ መሪዎች ታሪካቸው የተቀመጠላቸው ናቸው ይላል። ይልቁንም ታቦትና ነዋየ ቅድሳት በዚህ በአንደኛ ሳሙኤል ምዕራፍ 4 ላይ እስራኤላውያን ከፍልስጤማውያን ጋር ጦርነት ጀመሩ ይለናል። እስራኤላውያን እግዚአብሔርን በድለው ስለነበረ የፍልስጤም ወታደሮች በእስራኤላውያን ላይ ኃይል አገኙ። በኋላ ላይ ግን ምንድን ነው የተደረገው? ፍልስጤማውያን ኃይል አግኝተው እነሆ ፍልስጤማውያን ኃይል አግኝተው እስራኤላውያንን
በማሸነፍና በጦርነት ብዙ በመግደል የበላይነትን ሲያገኙ አንድ ነገር ትዝ አላቸው። የእግዚአብሔር አምላክ በቤተ መቅደስ አለ። ስለዚህ ጠላት በላያችን ላይ ሲበረታ ኃይላችን እግዚአብሔር ነውና ታቦተ ጽዮን ከቤተ መቅደስ ወጣ። እነሆ ታቦታትን ይዘን ጦርነቱን እንቀጥል እናሸንፋለን ብለው ተመካከሩ ይላል። በዚህን ጊዜ ታቦታት ሲወጡ ያው ድምፅ አለ፣ እልልታ አለ፣ ምስጋና አለ። ምንም የፈለገው ጦርነት ቢሆን የፈለገው መከራ ቢሆን አሁን በሀገራችን ላይ በክርስትናቸው ምክንያት እያለቁ ያሉ እየሞቱ ያሉ ያው እንሰማው ነው። በቀን 20 አስከሬን 50 አስከሬን ኦርቶዶክስ በመሆናቸው እንደገና በማህበረሰባቸው እንደገና በቋንቋቸው እንደገና በማንነታቸው እነሆ በሚለብሱት ልብስ በሚያመልኩት አምላክ ምክንያት እንደምንሰማው በየቀኑ ቤተ ክርስቲያን መስቀል ላይ ነው ያለችው። ልጆቿ እየታረዱ፣ ልጆቿ እየተገደሉ፣ ልጆቿ እየተሳደዱ እና ታቦታት ምንም ቢሆን ክርስቲያኖች በሚያልቁበት ቦታም ቢሆን በሚሞቱበት ቦታም ቢሆን ታቦት ሲወጣ እልልታ አለ እና ለጦርነት ቢሆንም የሚሄዱት ምስጋና ነበርና ፍልስጤማውያን ታቦተ ጽዮን ስትወጣ ሕዝቡ ያሰማውን ድምፅ ሰምተው የእስራኤል አምላክ ወረደ ወዮልን አሉና ወደኋላ ማፈግፈግ ጀመሩ ይላል። በኋላ ግን አንዱ ምን አለ እንዴ እየተጋደልን እንሙት እንጂ እየሸሸን አንሞትም ብሎ አበረታታቸውና ጦርነቱን ፍልስጤማውያን እንደገና ጀመሩት። እግዚአብሔር እስራኤላውያንን ሊቀጣ ፈቃዱ ስለነበረ እነሆ ፍልስጤማውያን አሸነፉ። 34,000 የእስራኤል ወታደር ተደርጎ በማያውቅ ደረጃ ማለት ነው በሰዎች ኃጢአት ምክንያት ሞቱ። ታቦተ ጽዮን ተማረከች። ኤሊም ሞተ። አፍኒንና ፊናስም ሞቱ። ክብር ከእስራኤል ወረደ ለቀቀ ስትል እሷም ይህንን ነገር ተናግራለች። ታቦተ ጽዮን ግን ፍልስጤማውያን ውስጥ ገብታ ዳጎንን ፈጥፍጣ አመድ አድርጋ ሕዝቡን በእባጭ መታ። ይልቁንም ደግሞ አንድ ጊዜ አስቀሎና፣ አንድ ጊዜ አዛጦን፣ አንድ ጊዜ በተለያየ ቦታ ቢያደርጓት ሁሉንም በእባጭ ሁሉንም በመከራ ስትመታቸው ካሳ ክሰው ታቦተ ጽዮንን መልሰዋል ማለት ነው። እና ታቦታት ይዞ መዝመት የታወቀ ነው። እንግዲህ በቤተክርስቲያናችን ዘኍልቍ 10:33 ላይም እንደዚሁ ታቦት ይዘው ለጦርነቱ ሲሄዱ እናገኛቸዋለን። ኢያሱ 3:1 ላይም እንደዚሁ ታቦት ይዘው ወደ ጦርነት የሄዱበትን የኢያሱንም እናያለን። ኢያሱ ታቦታትን ይዞ ኢያሪኮን ሲሻገር ዮርዳኖስን ሲሻገር ጦርነቱን በኃያልነት እንደውም ኢያሱ 5 ላይ ታቦታትን ይዞ ወደ ጦርነት ሲሄድ ቅዱስ ሚካኤል ተገለጠለት ይላል። ማነህ? ከጠላት ወገን ነህ? ከእኛ ወገን አለው ይላል። ታዲያ ቅዱስ ሚካኤል ምን አለው? ከአንተ ወገንም ከጠላት ወገንም አይደለሁም፣ ነገር ግን ድል እንድታደርግ ኃይል ልሰጥ መጥቻለሁኝ። አንተ ድል ታደርጋለህ፣ ጠላት ድል ይሆናል አለው። እንደተባለውም ቅዱስ ሚካኤልን ይዞ እንደተባለውም ታቦተ ጽዮንን ይዞ ድል አድርጓል ማለት ነው። ስለዚህ ሁልጊዜም ቢሆን የእግዚአብሔርን ጽላት ይዘው መስቀል ይዘው የዘመቱ ሰዎች አሸናፊዎች ናቸው። ለምሳሌ አሁን ባለፈው ጾመ ሕርቃል ያልነው የዘወረደ የመጀመሪያው 7ቱ ቀን ከኢየሩሳሌም መስቀሉን ፋርስ፣ ባቢሎን፣ ኢራቅ ወስደው ማለት ነው በደበቁት ጊዜ ይሄ የሮም ኢየሩሳሌም በሮም ቅኝ ግዛት ውስጥ ወርቃ ስለነበረ የሮሙ ንጉሥ እነሆ 7 ቀን ጾም አሳውጆ የኢየሩሳሌም ሰውም ይጾምልኝ፣ የሮም ሰውም ይጹም፣ ይልቁንም የኢየሩሳሌም ሰዎች በሃይማኖታችሁ ከኛ ይልቅ እናንተ ቅርበናችሁና ጾሙ አለና 7 ቀን ጾመው ጸልየው ሲጨርሱ የሚችል በእግሩ ከኋላ ይከተለኝ፣ የማይችል ባለበት ሆኖ ይጸልይ፣ ይህን ያላደረገ ግን ማርያምን አልምረውም ብሎ ወደ ጦርነት ወርዶ መስቀሉን አስመልሶ ወደ ኢየሩሳሌም ተመልሷል ማለት ነው። እምዬ ምኒልክንና ይህንን ንጉሥ ሕርቃልን የሚያመሳስለው አለ። ምንድን ነው የሚለው? እቴጌ ጣይቱ እነሆ ከምኒልክ ጋር ተነጋገሩ። ምንድን ነው? ምኒልክ እኔ የቅዱስ ጊዮርጊስን ጽላት ይጀጓዛለሁ፣ እቴጌ ጣይቱ ደግሞ የቅዱስ ሚካኤልን ስም እጠራለሁ፣ የእመቤቴን ስም። ባልና ሚስት ከአንድ ውሃ ይቀዳል እንደተባለው እነዚህ ነገስታት ንጉሱና ንግስቲቱ ካህናቱን ታቦት አሸክመው ጽናዓት ይዘው ማይጥንት እያሳጠኑ ይልቁንም ደግሞ ንዋየ ቅድሳት ሙሉ አድርገው ካህናቱም ሙሉ አድርገው መርጌቶቹም ሙሉ አድርገው አገልጋዮቹም ሙሉ አድርገው የቅዱስ ጊዮርጊስ አራዳው ጊዮርጊስ አራዳው ምንድነው? የተራዳ ጊዮርጊስ ነው። ወይም ደግሞ አሸናፊ የሆነውን ሰማዕት ይዘው ቅዱስ ሚካኤልን ይዘው በስፋት የሚነገረው ስለ ቅዱስ ጊዮርጊስ ነው እንጂ የቅዱስ ሚካኤል ጽላትም አብሮዷል። ሄደው የሚገርመው ነገር ጦርነቱ ተጀመረ ይላል። በተጀመረ ጊዜ ቅዱስ ጊዮርጊስ ይላል። ይህንን አቡነ ማቴዎስ ምን አሉ? ለሃይማኖታችሁ ሙቱ፣ ወደኋላ እንዳታፈግፍጉ፣ በሃይማኖቱ ምክንያት የማይሞት
ውጉዝ ከማሪዎስ የሚገርም ነገር ነው። አወገዙት ወታደሩን። ሂድና ሙት በሃይማኖት የኢትዮጵያን ፋሽስት እንዳይደፍራት የውጭ ኃይል እንዳይደፍራት ሂድና ሙት። አዎ ግዣለሁ፣ ወደኋላ እንዳትመለሱ ሂዱና ገደሉ ብለው ላኩ ይላል። ምኒልክ ደግሞ ምን አሉ? ለዚህ ጦርነት አዎ በጸሎት ያላገዘ በጉልበቱ ያላገዘ በሃይማኖቱ ያላገዘ ስመለስ አዎ በእውነት አዎ ቅዱስ ጊዮርጊስ አይለመነኝ አልለቅም ብለው እነሆ ተጓዙ። የሚገርመው ነገር የፋሽስቱ ጣሊያን 5 ጀነራሎች ተርፈው የሄዱ ወደ ሀገራቸው ሄደው ምን አሉ? ኢትዮጵያ ላይ የኢትዮጵያ ወታደሮች አላሸነፉንም። ቆሞ ጠብቂኝ። አንድ ባንድ የሚተኩስ መሳሪያ ይዘው ሰይፍ ይዘው ጎራዴ ይዘው ጦር ይዘው ቢላ ይዘው ዱላ ይዘው ገጀራ ይዘው አላሸነፉንም። ያሸነፈን በነጭ ፈረስ ላይ ሆኖ ቀይ ወጣት ነው ብለው ስለ ቅዱስ ጊዮርጊስ መስክረዋል። ክብርና ምስጋና ለመድኃኔዓለም። ምን አለ? በነጭ ፈረስ ላይ ሆኖ አዎ ያሸነፈን ቀይ ወጣት ነው እንጂ የኢትዮጵያ ወጣቶች የኢትዮጵያ ሕዝብ ቁሞ ጠብቂ በሆነ መሳሪያ አላሸነፈንም ብለው ክብሩን ለቅዱስ ጊዮርጊስ ሰጥተዋል። ቀይ ወጣት ብለው ማለት ነው። በአጭሩ በመከራ ጊዜ አዎ በመከራ ጊዜ አሉ አፄ ምኒልክ አለሁ በለኝ፣ አዎ አለሁ በለኝ፣ ተራዳኝ፣ አብረኸኝ ተጓዝ ብለው ቅዱስ ጊዮርጊስን ለምነው ጽላቱን ይዘው ቅዱስ ሚካኤልን ለምነው ጽላቱን ይዘው ድንግል ማርያምን ለምነው የእንጦጦዋን ጽላቱን ይዘው ተጓዙ። እግዚአብሔር ደግሞ ከላይ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ቅዱስ ጳውሎስ ከላይ እግዚአብሔር ኃይል ሰጭ ነው። ከታች ደግሞ ቅዱስ ሚካኤል አብሮ እየመራ ቅዱስ ጊዮርጊስ አብሮ እየመራ ድንግል ማርያም አብራ እየጠበቀች ጦርነቱን ኢትዮጵያውያን በድል ያጠናቀቁበት የአድዋ በዓል ዛሬ በሀገራችን በኢትዮጵያ በሰፊው ይከበራል። በተለይ በመሃል ፒያሳ ዛሬ አዲስ አበባ ላይ በሁሉም የቅዱስ ጊዮርጊስ ቤተክርስቲያን ጽላት ወጥቶ የሚባርክና ኢትዮጵያን ከእግዚአብሔር ጋር የሚያገናኝ ቢሆንም በተለይ ደግሞ ፒያሳ ላይ ያለው ታላቁ አዎ የምኒልክ ሐውልት ያለበት የቅዱስ ጊዮርጊስ ቤተክርስቲያን አዎ በመታሰቢያነት አዎ በሰላም ብመለስ እንደምመለስ አውቃለሁኝ። ፒያሳ ጊዮርጊስ ላይ እነሆ የቅዱስ ጊዮርጊስን ቤተክርስቲያን ታላቅ ቤተ መቅደስ ሰርቼ አዎ እነሆ መታሰብ ያደርጋለሁ ያሉ ንጉሱ በሰላም ተመልሰው ይህን የምናየው ቤተክርስቲያን ያማረ የተዋበ ቅርስነቱ አዎ ዘመን ተሻጋሪ የሆነ ሰርተዋል። በነገራችን ላይ የትናንቱ የምኩራብ ወንጌል 46 ዓመት የተሰራ ቤተክርስቲያን ይላል። እሱ ምንድን ነው ተብሎ ታሪኩ ሲታሰብ ትሩፋን የሚባሉ ሰዎች የእስራኤል ናቸው። እግዚአብሔርን በድለው እግዚአብሔር ትናንትና ላይ ወደ ግብፅ ወርደው 70 ሆነው ወርደው 600 ሺህ ሆነው ተመለሱ። ተመልሰውም ግን ድመት መንኩሳ አመሏን አትረሳ የሚባል ነገር አለና ሰው ሁልጊዜም ከኃጢአት ስለማይርቅ እግዚአብሔርን በደሉ ይላል። እግዚአብሔርን ሲበድሉ አሳልፎ ለባቢሎን ሰጣቸው። ባቢሎን 70 ዓመት ኑረዋል። በዚህን ጊዜ ነው እግዚአብሔር ቢታረቀን እንደ አባቶቻችን ይቅር ቢለን ወደ ሀገራችን ብንመለስ ምናልባት አባቶቻችን ይቅር በሏቸው ታርቋቸው ወደ ከነአን ቢመልሳቸው ቤተ መቅደስ አልሰሩ መታሰብ ያላደረጉ በዚህ አዎ እግዚአብሔር አዝኖ ነው። ስለዚህ እኛ ግን በሰላም ብንመለስ ታላቅ ቤተ መቅደስ እንሰራለን ብለው ተሳሉ ይላል። እግዚአብሔር ስለት የሚሰማ ጩኸትን የሚያዳምጥ እንባን የሚያብስ አምላክ ስለሆነ ሰማቸው። ከስደት ወደ ሀገራቸው እንዲመለሱ አደረጋቸው። ወደ ሀገራቸው ተመልሰው 46 ዓመት የጨረሰ ቤተ መቅደስ ሰሩ ነው። አፄ ምኒልክ የሚያደርጉት ይህንን ነው። በሰላም ሄጄ በሰላም እመለሳለሁ፣ ጠላት ይሸነፋል። አዎ ብንችል ሁሉን እናስቀረዋለን፣ ያለበለዚያ ግን የሞተው ሙቶ የቀረው ደግሞ አገራችን ለቆ ይወጣል ብለው ሄዱ። ታቦተ ቅዱስ ጊዮርጊስን ታቦተ ቅዱስ ሚካኤልን ይዘው ሄደው አሸንፈው የተመለሱበት በጥቁር ሕዝብ የመጀመሪያው የተባለ ድል ያደረጉበት ይሄ የአፍሪካ ኩራት የሆነ አዎ የአድዋ በዓል ለአፍሪካ ለ126 ሀገሮች የአፍሪካ ሀገሮች ኩራት የሆነ አዎ በሰማይ የሚበር በምድር የምንዘገዘግ ረጅም ኪሎ ሜትር የሚመታ መሳሪያ የያዘ መድፍ፣ ታንክ አዎ የያዘ ሚሳኤል የያዘ ጠላት ቆሞ ጠብቂ በሆነ መሳሪያ በሰይፍና በጎራዴ ተሸንፎ ለጥቁር ሕዝብ ለአፍሪካ ኩራት የሆነ ተጋድሎ የተደረገበት ታላቅ ዕለት ነውና ይህ ዕለትም የሚታሰበው በቅዱስ ጊዮርጊስ እንዲሁም በቅዱስ ሚካኤል በአቡነ ማቴዎስ አዎ ቆራጡ ጳጳስ አዎ ሂድና
በሃይማኖት ምክንያት ሙት፣ እንዳትጠራጠር እግዚአብሔር መንግስቱና ጽድቁን ያወርሳል። ደንበር ደፋሪ ወንዝ ተሻጋሪ ቤተክርስቲያን የሚያቃጥል ክርስቲያን የሚገል ጠላት መጥቷልና ሂዳችሁ ተጋደሉ፣ ግደሉ ብለው ያንን ጠላት እንዲሸነፍ ያደረጉት ብፁዕ አቡነ ማቴዎስ ሊቀ ጳጳስ እንዲሁም ደግሞ በቅርብ እጨጌ ወልደ ጊዮርጊስ የተባሉት ደግሞ ታላቁ አባት ደግሞ እንደዚሁ በድፍረት አይዟችሁ እግዚአብሔር ከኛ ጋር ነው፣ ኃይልም በሚሰጠን በእግዚአብሔር እናሸንፋለን። ኃይል ክርስቶስ ለሰማዕት አክሊል ንጹሕ ለካህናት ንጹሕ አክሊል የሚያድል ኃይልን ለሰማዕታት የሚሰጥ ለቅዱስ ጊዮርጊስ ሰባ ነገሥታትን እንዲያሸንፍ ኃይል የሰጠ እግዚአብሔር ከኛ ጋር ነውና እንዳትጠራጠሩ ብለው ጠላትን አሸንፈው የመጡ አባቶቻችን የነዚህ መታሰቢያ ነው። የንጉሱ ምኒልክ የእቴጌ ጣይቱ መታሰቢያ የሆነ ይህ ነው። ዘመን ተሻጋሪ ታሪክ ነው። አምላካዊ፣ ሀገራዊ፣ ሃይማኖታዊ ነው። ሀገራዊ ስንል ጠላት መጥቶ አገርን የወረረው፣ ሃይማኖታዊ ስንል ሃይማኖት እያጠፋ ነው። ሀገራዊ ስንል የአንድነት በዓል ነው። ሃይማኖታዊ ስንል የተሸነፈው ጠላት በሃይማኖት ነው። ስለዚህ ሀገራዊነቱንም ሃይማኖታዊነቱንም ሰዋዊነቱንም አውቀን ሁልጊዜ የድል ባለቤት ያደረገንን እግዚአብሔር ከድል አድራጊዎች ጋርና እነሆ የታሪክ ባለቤት ከሆኑት ጋር በየዓመቱ እናከብራለንና የ2018 ዓመተ ምህረት የአድዋ በዓል ጣሊያን የተሸነፈበት ፋሽስቱ የተሸነፈበት ተሸንፎ ሄዶ በቀይ ፈረስ ላይ ያለ ወጣት አሸነፈን ብሎ የቅዱስ ጊዮርጊስን ክብር የገለጠበት ቀን ነውና እኔና እናንተም በእውነቱ ይህን በዓል ስናከብር እግዚአብሔር የኢትዮጵያ አምላክ እንደሆነ የኢትዮጵያ አምላክ እግዚአብሔር ለአሳልፎ ለጠላት እንደማይሰጣት ይልቁንም እግዚአብሔር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ባለቤት የሆነችውን ይችን ቤተክርስቲያን ጠላት ቢበዛም እነሆ የሚጠብቃትና እግዚአብሔር የማይረሳትና የማይለያት መሆኑን አውቀን ትናንትናም በታሪክ ዛሬም በታሪክ ነገም በታሪክ ዘመን ተሻጋሪ የሆነ ታሪክ ያላት ቤተክርስቲያን በቅዱስ ጊዮርጊስ ከሰማዕታት፣ በቅዱስ ሚካኤል ከመላእክት፣ በቅዱስ ገብርኤል እንዲሁም በእመቤታችን አማላጅነት የምትጠበቅ ሀገረ እግዚአብሔር ናት። ቅዱስ ጊዮርጊስ የኢትዮጵያ ገበዝ ይባላል። ድንግል ማርያም የኢትዮጵያ የአስራት ሀገር ተደርጋ ተሰጣታለች፣ ኢትዮጵያ ማለት ነው። አቡነ ማቴዎስ የተባለው ደግሞ ትልቅ አስተዋጽኦ ያደረጉ አባት ናቸውና እንደዚሁም ደግሞ ሁሉም በዚህ ተሳትፎ ያደረጉ ለድል አድራጊነት ያበቁ ሁሉ የሚታሰቡበት ታላቅ ዕለት ነውና ለዚህ ታላቅ በዓል እንኳን አደረሰን አደረሳችሁ። ቅዱስ ጊዮርጊስ ሀገራችን ኢትዮጵያን አሁን ካለው ስደት፣ እርስ በርስ መበላላት፣ መገዳደል ወደ ሰላም ይህ ትውልድ ተመልሶ ኢትዮጵያነቷን ጠብቆ እንዲጓዝ በአማላጅነቱ ያደርግ ዘንድ ቅዱስ ሚካኤል በኢትዮጵያ ላይ እየነደደ ያለውን ስደትና ረሃብ፣ መጠላላትና መጠላለፍ፣ መገዳደል በአማላጅነቱ እንዲያማልድ ድንግል ማርያም እንድታማልድ እግዚአብሔር ደግሞ የኢትዮጵያን ሕዝብ ጥላቻውን አስወግዶ በሰላም በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ሕዝብ ከጥላቻ ወደ ምሕረት እንዲመልስልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ቅዱስ ጊዮርጊስ በጭንቅ ጊዜ፣ በመከራ ጊዜ፣ በችግር ጊዜ ለሁላችንም እንዲደርስልን መልካም ፈቃዱ ይሆንልን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ተራዳይነት፣ ጾሙ የሰላም የጤና ይልቁንም በዚህ በሃይማኖታቸው ምክንያት በማንነታቸው ምክንያት አሁን በዚህ በተለያዩ ቦታዎች ላይ እየሞቱ ያሉ በከሌ ቦታ የምንለው አይደለም። በግራም በቀኝም በሰሜንም በምዕራቡም በሁሉም እየሞቱ ያሉትን ነፍሳቸውን እግዚአብሔር በቅዱሳን ቦታ ያሳርፍልን፣ ያዘኑትን ያጽናናልን። በተለይ በዚህ በአብይ ጾም ላይ በሃይማኖታቸው ምክንያት እያረፉ ያሉ ክርስቲያኖችን በቅዱሳን ቦታ የዚህ የ18ኛው ክፍለ ዘመን ወይም ደግሞ የ21ኛው ክፍለ ዘመን ሰማዕታት እየሆኑ በታሪክ እንዲያልፉ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም በዓል፣ መልካም ጊዜ፣ መልካም ሱባኤ፣ መልካም ጾም ይሆንልን።